ጣንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነሽ፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ካንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ላይ ይኖራል ብዬ አስባለሁ። the real feeling of reality show ግን ይሄንን አይደል ሼር የምናደርገው ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናልና ኤግዛክትሊ ከዛም በኋላ እንትኑ ፍርዱን ለህዝብ ነው የምንተወኛ እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። that's why አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይሄ ሁላ ሰው የተነሳውና ከሀረግ ጎን የተነሳ የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይሄ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባሌ ካንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበር። ይሄ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላደርግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይሄንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነጻነት መስጠት አልነበረ? የልጅቷን ነጻነት እኮ ሰጥተናታል። የልጅቷን ነጻነት ምን ነበር? ዲኤንኤ በነገራችን ላይ ባልየው ዲኤንኤ አልመረመርም ብሎ ነበር። ይሄን ታውቃላችሁ? አስገድደነው ነው። ኦኬ፣ አስገድደነው ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ፣ አስገድደነው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁ። ተው እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት። ለምንድን ነው እንዲያወሩ ማሰጣቸው እድል ይሉኛል። ኦኬ፣ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ፣ በፊት ነው በሬዲዮ ብቻ እያለ ላይ በስቱዲዮ ማትቀርቡ ጊዜ ያላ በፊት በድሮ ታሪኮች ድምጽ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው አረ እንዳልክ መሀል አትግባ፣ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባል። አሁንም ራሱ ዩቲዩብ ላይ ጣልቃ ገባል። በጣም ነው ቻሌንጅ ማድረጋቸው ባይዘው እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምን ደው የምታቋርጣቸው የሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ ሰው እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቄ አውቃለሁ። ሰዎችን ኮሚኒቲ አስታርቄ አውቃለሁ። ታውቃላችሁ? ኮሚኒቲ አስታርቄ አውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲ ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው፣ ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም ያሁን ለምሳሌ አክል እሱ ላይ ነው የሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራው። ገብቻል አይደለ? ኮሚኒቲና ቤተሰብ የኔ ልቤ ነው ስል የእውነት ልቤ ነው፣ ሁሌ ነው የምለውና አሁንም ይሄኛው የሀረግ ፕሮግራም ሀረግ ህያው ምስክር ነች፣ ከእናንተ ጋር አለች አሁንና ሀረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት፣ ምን ያክል እንደማዝንላት፣ እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነውና ስለዚህ
እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይረዳል? ይቅርታና እንዳልከኛ አይደለም የወጣው ከሌሊት ሰው ከነተከታዮች ይገባኛል። አንዳንድ እንትኖች ላይ ያየሁ ነበርና ሰው እንዴት ነው የተረዳኝ? የቱ ጋር ነው የተሳሳትኩት? የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳኋት ማለት ነው። ሰው ይሄን ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላሽልኝ ቲክቶክ እንላለን ነው ሙሉካም በደንብ እንቀበላለን። እና አንድ ጥያቄ አለኝ እንዳትዬ ከምር ሚስተቶች የሐረግን የመጀመሪያውን ፓርት 1 ኢንተርቪውን አይተው በታሪኳ በጣም አሳዘናቸው። እሷን ለመርዳት መጥተው ነበረ ፓርት 2 ኢንተርቪው ላይ አይደል እንዳየነው አውና መጥተው ነበረ። ከዛም በኋላ የባለቤቷንና የውሽማውን ይቅርታኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ፍቅረኛ እኔ በጣም ስለማውቀው ይቅርታ ማለት ፍቅረኛ አንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለኔ ያቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እየጠራው ነው ማናገራት። ባለቤቷና ውሽማው ፓርቲቱ ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተመረሪስተቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካክረን ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርቲ ላይ ግን ለሐረግ ነበር ለማገዝ ፐርፐዝ ሐረግን ብለው ነበር የመጡት። ትክክል ነሽ። ሐረግን ብለው ነው የመጡት። ሲመጡ ሐረግን ማገዝ እንፈልጋለን አሉ። ከዛኛን አጋጣሚ ሲዲ ውስጥ ጠበቁን አገኙን ማለት ነውና ይሄንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ላንቺ ማንም ሰው ሊጠይቀኝ ማስረዳት አይደል ስራዬ ሀቢባ እንደዚህ ስትይ እሺ ልክ እንደማስረዳሽ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋት ያለውን ነገር አስረዳኋት። ኦኬ ፓርቲቱን እንስማው አሉ። ፓርቲቱን እንስማውና እንወስናሉ። ፓርቲቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይሄን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ ኢንቴንሽን አደራ ፕሊስ ላይካት እኔ ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ አይ ፕሮሚስ አሳውቀሽ እልክልሻለሁ። እሺ እልክልሻለሁ። በጣም በርቱ። ትልቅ መድረክ ነው የኛው ፕላትፎርም። በጣም ላይክ ኢሞሽናችሁን የምታወጡበት፣ የምትመካከሩበት፣ ደግሞም እጅ የምትሰጣጡበት፣ የምትተጋገዙበት መድረክ ነውና እኔ በጣም ነው የቀነሁባችሁ። የእውነቴን ነው። በጣም ነው የቀነሁባችሁ። አይ ዶንት ኖ ወንድ ልጅ ይገባ እንደው እዚህ ፕሮግራም ላይ አላውቅም። ቤት የሚገባው ሴት ነው የሚረዱት ሞስትሊ። ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5 ብቻ ናቸው ወንድ፣ 99 ሴት ነው። ወንዶች እርዳታ ላይ አትሳተፉ፣ እባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደል? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን፣ የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በመከራ የምንሰራ ሰዎች ነን። የሬዲዮ ሰዎች ነን። አምፎርት 3 እና ስለዚህ በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎር ሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ ሙያ ነው የሚያምርብን ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝና እንዳልክ አሰፋ የሚል 130,000 አካባቢ ፎሎወር ያለው ፔጅ አለኝ። ይሄ ነው እኮ ጋይስ ፎሎ ያላደረጋችሁ ካላችሁ ይሄንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ 130,000 ነበር፣ አሁን 33,900 ሆኗል። 3,100 ሰዎች ፎሎ አድርጋችሁታል። ሁላችሁም እንዳልክን ፎሎ አድርጉት። የሴቶች ድምጽ ነው፣ የሴቶች ጠበቃ ነው። ለኛ ሁሌም ይቆምልናል። እኔ 10 ዓመቴ ነው እንዳልክን ስከታተል ነውና
ይሄንን ምለው ምን መሰለሽ ሀቢባ የእውነት የሴቶች ህመም በምን ያክል እንደሚያመኝ እኔ ነኝ የማውቀው። የእውነቴን ነው የምልሽ፣ በጣም ነው የሚያመው። ሁሌ ላለሁኝ ከዚህ በፊት ስናገር ነበረ 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዝዳንት ሆና ስትመጣ አስታውሳለሁኝ በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች what is the point? ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ያለነው። ብዙ እናቶች መጥተው ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ በአንድ እጇ ልጅ ይዛ በልጇን የጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ። በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንንም ይሁን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው። ይሄ ነቆቲ ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን። እኔ የእውነት ልሻለሁ። በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ እኔ ቃል እገባለሁ። እሺ፣ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። ለስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችያለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የሰነድ አገልግሎት የምትሰጡት። ይሄንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮች ባይዘው እኔ ጋር ገብቶ ገዝቶ ይሰጣልና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይሄንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጄው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲ ጋር ሲመጣ፣ ግን በቃ ፓወርፉል። ይሄ ወደ ፖዚቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዚቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረውና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ ነኝ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜን ሰጥተህ በሙያ ሰፖርት ካደረግ ዳት ኢዝ ሞር ዛን ኢነፍ እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ። በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔና እሷ ግድ የላችሁም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለች እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁ። ግን አሁን ምንድነው ሰዎች ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለክ ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ። ቆይ መስመር ያለ ነገር እንግዳይ እኔ ሀረግ አንተን አምናይ አንተ ስቱዲዮ ላይ አንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ይሄን አልፈቅድም። ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራል። እሱን ቃል ስታወጣ ኖ ይሄን ቃል መጠቀም የለብሽም ይቅርታ በያት ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደርገው። ትክክል ነሽ። ምን መሰለሽ ግን ሀቡዬ this is the real feeling። ይሄ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? do you think ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው። ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት do you think ሀረግን የምትሰርባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበረ ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው።
እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሚገኝ የሱ ምርጫ ያጣጣለችበት ነው። አየሽ እሱ ነው የሰደበች ያለችው እሱ ነው በቃ እሱ ላይ ነው እየተንሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸው። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳትኝ። እንደፈለገች እንድታወራ ስፔሱን የፈጠርኩት ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥም እኮ ኤዲቲንግ እንደው ቢያመጣኝ ከኤዲቲንግ ላይ አውጡትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ ርዕሱ ካንተ ይመስለን ነበር። አሁን ተረድተናል፣ በደንብ ገብቶናል። ምንድነው ማድረገው? እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞች መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለዚህ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶ ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። ልዩ ቲንክ ይሄንን ወደ ህዝብ ማውጣት ይመስልሻል? አይሽ እንዴት እንደምጠነቀቅ እጠነቀቃለሁ። አላወጣው ኦኬ። አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየው ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት አይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበረ? የኔ ህዝብ አይጨምርም? የኔ ተከታይ የኔ እንደው ገቢም ከተባለ የኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠል ለምሳሌ ሲምፕል የሆነ ነገር ልንገራችሁ። ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የኔ ነገር ሳይሆን የሞተ ነፍስ ይራብ፣ ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ። ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከል፣ እስኪ ታረቁ፣ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጭን አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው? እርግጠኛ ነኝ እኔ የዩቲዩበር በሆነ የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ይኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቀዋለሁ። ለምን ካልሽ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለም። እና ብዙ የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል? ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያል የምንተው ማአት ነገር ነው ያለው። ሀቡና አድማጮች ተመልካቾች
እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነ ሙያዊ አገልግሎታችንን እንድትረዱልን ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የ6 ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት። በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነህ። አክብረህን ምላሽ ስለሰጠ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን። አክባሪ ነን። እኔ በጣም ነው የወደድኳችሁ በእውነት። በጣም በርቱ። እሺ፣ እጅግ በጣም በርቱ። በጣም ጎበዝ። እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ እሱ ራሱ ምን ያክል እንደሚገለው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ። በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይሄን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆን እሺ። እሺ፣ ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። በጣም አመሰግናለሁ እናቴ። እሺ እናቴ። ጋይስ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያችሁ አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መጣት ጠይቃታለች። እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ትልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምር ያለው እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ ሁላችሁም አካውንት ነምበሯን እሰጣችኋለሁ። 100,87 754 ሀረገወይን በላይ መንግስቴ ሌትስ ጎ። አካውንቷ ጻፉት ፕሊስ አንዴ አካውንቷን ጻፉት ፕሊስ ውዶቼ። በዛው ላይም ጋላሪን እየሞላችሁልኝ ፕሊስ። ሌትስ ጎ ልገምላችሁ። አካውንቷን ጻፉት ኮመንት ላይ 100,87 705 የተምር ሪል ስቴትን ምላሽ ፕሮሚስ ገብቶልኛል እንዳልክ ምላሹን እንደሚሰጠን። እሺ ሀረግ ውሳኔያቸውን ጠይቆ መልሱን ይነግረናል። እሺ አሁን ሜሴጅ አልገባልሽ ምንም ነገር። ችግሩ እኮ ሜሴጅ ለምንድን ነው ሜሴጅ ማይገባልሽ? ሀረግ ሚዩት ነሽ እኮ ማሪ። ማይኳን አብረት እስቲ ቆይ እነሱ ደረሰ ይልቁልኛል ሜሴጅ ላይ ታቡ እንዳይካፈላት ባሉ አይካፈላት መካፈል እየተጠቀምኩበት ያለው ምናሽ ምኑ ነው እየተጠቀምኩበት ያለው ስልክ ላይ ስለሆነ የተከፈተልኝ አፕሊኬሽኑ አያሳይም። ከወጣው ብቻ ነው የሚያሳየው። እምቢ ብሎኝ ነው። እሺ ስልክ ቁጥርስ? እሺ ሜሴጅ ኖርማል ሜሴጅስ? ስልኩ ላይ ነው የሚገባው። እምቢ አለ።
ኖርማል ሜሴጅ እስከሆነ እዚህ ላይ ነው ሜሴጅ የሚገባልሽ። ሜሴጁ ሴት ነው የሚገባው ማሬ። እምቢ አለኝ እስካሁን አለ። አቡዬ ይቅርታ። ሰላም ናችሁ? እንዴት ነሽ? እንዴት ነሽ ማሬ? ሰላም ነው ማ ወይዬ ፈጣሪ ይመስገን። እንትን የተጠቀመችበት ያለበት ስልክ ላይ ነው ቴክስት የሚገባላት። ካልወጣች አያሳያትም ቴክስቱ ሜሴጁን ብሩም እንዳለ ከዚህ ውስጥ አፕሊኬሽን ነው ማሬ። እሱ አፕሊኬሽኑ ነው። እኔ የጠየኩት ኖርማል ሜሴጅ የተጫነላት። አረ ኖርማል ሜሴጅ እኮ ይልካሉ ማሬ። ኖርማል ሜሴጅ ሴም ካርዱ የት ነው? እስካሁን አልመጣም። ይኸውልሽ እዚህ ውስጥ አረዚህ ነው። እሺ ኮከብ 88 እሱ ላይ ኮከብ 88 9 መሰላል አርጊና እሺ አይችልም በዚህ ሰዓት እንዳለ እዚህ ላይ ነው። አንዴ በዚህ ወጥቼ ልግባ ወይ ሀቡ ሊያው ወጥቼ ልግባ። አይደለም ሳትወጪ ኮከብ አርጊ 88 9 አርጊ። አደረኩት። ከዛ መሰላል አርጊ አደረኩት። እሺ ፕሊዝ ሪኩዌስት ነው የሚለው። ዩ ሃቭ ሪኩዌስት ባላንስ እኮ ሪኩዌስት አድርገሻል። የስ ነው ታዲያ? አዎ ሪኩዌስት እያደረኩ ነው ባላንስ አልተከፈተም ነው የሚለው። አስገብኝና ምንድን ነው መዲና? ምንድን ነው ያልሽው? ናይ ምንድን ነው የምትይው መዲና? እሺ ቡርጅ ቢዩቲ ደግሞ 10,000 ታስገባልሻለች። አሁን ኔትወርክ እምቢ ብሏት ነው 10,000። ሀቡ እንዴት ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንዳልክ ወጥቷል መሰለኝ አለ ወጥቷል እንዳልክ ታውቂዋለሽ? አዎ። ምን የሱ እንግዳ ነበርሽ? እንግዳ ቆይቼ አይደለም ክፍለ ሀገር እኛ ጋር ነበር። እሱ ጋር እንግዳ ነበር አላማጣ ማለት ነው። ፕሮግራም ነበራቸውና እኛ ሆቴል ነበር ስራ ይሰሩት እና ከዛ በኋላ ውል ነበረን። ከዛ ስራ ሰርተን ምናምን ቀጣይነት ነበረው ስራው። በመሃል እኛ ተፈናቀልን ማለት ነው። ኦልሞስት 2 አመታችን ሊሆን ነው ከተፈናቀልን ራያ አላማጣ ማለት ነው። እና ከዛም በኋላ የተወሰነ ገንዘብ ነበረና ስጠናል ነው። ከዛ ደረሰኝ ምናምን ብሎ ስቲል ነው ወደ 126,000 እንደዛ ተፈናቅዬ እርጉዝም ነበርኩ ያኔ ስሰራ ማለት ነው። ቪዲዮ አብሪ ውዴ፣ የሰው ስም እያነሳች ነው። ቪዲዮ አብሪ ለሴት የሚያስብ ከሆነ እኔ እንደዛ እየተንከራተትኩ መዲና ቪዲዮ አብሪ፣ መዳን ቪዲዮ አብሪ። ስቶፕ ሄር ፕሊዝ ጋይስ፣ ሚውት አድርጓት ቪዲዮ እስክታበራ ድረስ። ቪዲዮ አብሪ መጀመሪያ። ቪዲዮ ካላበራሽ እንነቅሻለን። ቪዲዮ አብርተሽ ፊትሽን እያየን ነው የምታወሪው። የሰው ስም የሚያነሳ ሰው ፊቱ መታየት አለበት። ተደብቆ የሰው ስም ማንሳት የለም። ለምን ወጣሽ? ሞዴሬተሮች ነቀሉኝ እንዳትዪ
ጎ ኦፍላይን ነው የሚለው እዚህ ጋር። እኔ ስክሪን ላይ ሞዴሬተር ሲነቀልና ራሳችሁ ስትወጡ እዚህ ጋር ስክሪን ላይ ያሳየኛል። ሀቅ ካለሽ ነይ በቪዲዮ እሱ ወጣ በቃ ቢወጣም ይመጣል፣ ችግር የለም። ስልኳን ለኝ የታወቀ ነው ይመጣል። ሀቅ ካላት ዝም ብሎ ግን ተደብቆ ግን የሰው ስም ማንሳት አይቻልም። ሀረግ ልታይ ነው ጋይስ። ፍራግመንት ሉዝ እንዳላረግ ጋላሪ ሙሉልኝ ፕሊስ። ትናንትናም ዛሬም በችግር ምክንያት ትናንትናም ለወንድማችን እርዳታ ሰብስብ ጌም ሳልጫወት ፍራግመንት ሉዝ እንዳላረግ ስትረስ ሆኛለሁ። ፍራግመንት ሉዝ እንዳላረግ እስቲ ሙሉልኝ ፕሊስ ፕሊስ። የምትችሉ ሰዎች ይህንን ኢንተርስቴለሩን ሙሉልኝ። ሀረግ ገባልሽ መሴጅ? አሁን ወጥተሽ አይተሽ ነው የመጣሽው? ፖዝ ነበርሽ ሀቡ ትላንትና ሂጅ ዋትስአፕ ላይ ሜሴጅ ልኬልሻለሁ። ይኸው ትላንትና ሳስተካክለው ማለት ነው ነገ ነው ከሁለት ቀን በኋላ ነው አክቲቭ የሚሆነው ብለውኝ ነበርና ቴክስት አልገባልኝም። ትላንትና ያስተካከልኩት አሁን የገባውን ልኬልሻለሁ ፎቶ አንስቼ ስክሪን። እነዚህ ሶስቱ ናቸው የገቡት ከኔ በኋላ። በቃ እነሱ ነው። 3 ማርች ማለት ዛሬ ነው አይደለ? ነገ ነው። ኦኬ ነገ ነው። 13 ይላል ከዚህ ጋር ግራ ገብቶኝ በነገ ነው እያሰባለሁ። ኦኬ አክቲቭ የሚሆነው ከሁለት ቀን በኋላ ነው ብሏል አይደለም? ይኸው ይኸውልሽ 13 ማርች የሚለው እኔ የላኩት ነው። ይሄ 10,000 ብር። ከዛ ቀጥሎ ደግሞ 2 ገብቷል። 2,000 እና 5,000 ገብቷል። ኦኬ ሰዓቱን እኮ ማየት ይቻላል። ሰዓቱን እሺ። ቀን አንዳንዴ ይዘባረቃል። 13 ይላል ግን 12 ነው ማለት የነበረበት። እሺ 5 ብር ላይ ከፈልሽው ማርች 12 የሚለው መቼ ነው? 5 ብር ክፍያ የከፈልሽው? አዎ ወጪ 5 ብር ይላል አይደለ? እሷ 5 ብር የመቼ ነው? ቀን መቼ ነው? ዛሬ ነው። 5 ብር ላይ ለነገር ከፍልሻል ኦንላይን። ኧረ አልከፈልኩም። በቃ እሺ በቃ ችግር የለውም። ተይው። ለምንድን ነው ድንብርብር የምትይው? ሀረጊ ውሃ ጠጪ፣ ተረጋጊ ትንሽ። ውሃ ለማጠገብሽ ውሃ ጠጪ። አብዬ አዲስ ላይ ለዛ ለማሪ ጠጪማ። በውጪ ነው የሚቆጥረው እኮ ጋይስ። አፕሊኬሽን እኮ በማርች እያለ እንጂ በኢትዮጵያ አይቆጥርም። በውጪ ነው የሚቆርጠው። ሜቢ ባንኩ 5 ብር ሰርቪስ የቆረጠው ነው። እስካሁን 3 ሰው ነው የገባው። አስገቡ ጋይስ። የኔና የ2 ሰው ነው የገባው። ቡርጅ ቢዩቲ 10,000 ብር አሁን ኔትወርክ ስለሌላት ነው አስገባለሁ ብላለች። ቡርጅ ቢዩቲ እዚህ ጋር ያለች የውበት ሳሎን 10,000 ብር ቃል ገብታለች። ኦኬ አካውንት ነምበሯን እየጻፉ ነው። ስክሪንሻት እያደረጋችሁ አስገቡ። ሰርቪስ ይቆርጣል። ኦኬ ሰርቪስ ቻርጅ ነው 5 ብሩ ሰርቪስ ቻርጅ ነው። ያው እሱ አታውቅም ሰርቪስ ቻርጅ ፋይን። እሺ ያውና ልጅ ውሸቷን ስለሆነ ነበር። አያችሁ አልተመለሰችም። በቃ አካውንቷን ሁላችሁ ወስዳችኋል። ጨረስን። እኔ ወደ ጌም ልገባ ነው። ፍራግመንት ሉዝ አደርጋለሁ። 2 ሰዓት ነበር ዛሬ ጌም መጀመር የነበረብኝ። አሁን 3 ሰዓት ሆኖብኛል። አንዴ ያስተዋውቁና እኔ ፍራግመንት ሉዝ ማድረግ አልፈልግም ለማንም ሰው ብዬ ተመልሳለች። እሺ ቪዲዮ ካላበራች እንድታወራ አልፈቅድላትም። በቪዲዮ እና በቪዲዮ ቪዲዮ ካላበራሽ አታወሪ ማሪ። ታርጊና መጀመሪያ ቪዲዮ አሉ። አንተ አናግራት። አካውንቷን ጻፉ ውዶቼ። የታለ አካውንት እያሉ ነው። አካውንቷን ጻፉ። 100,000 አካውንቷ 100,000 87 70 05 አረገወይን በላይነህ በላይ ሶሪ በላይ አረገወይን በላይ መንግስቴ አረገወይን በላይ መንግስቴ። ኦኬ አረገወይን በላይ መንግስቴ ጻፉት። እሺ ቪዲዮ አቤ ይሄው ኮሜንት ላይ እየጻፉላችሁ ነው። አማርኛ ቀላቅለው ቲክቶክ እንዳይዘጋብን 100,087